ፋኖን የምታገልበት ፍጻሜ እየደረሰ መሰለኝ። ይህ ከላይ በፎቶ የምትመለከቱት ኢያሱ አበራ ይባላል። ከፋኖ ከፍተኛ አመራሮች መካከል አንዱ ነው። ቤተሰቤን ካሉበት ቦታ እስከ ቤታቸው ድረስ በመሄድ ሁሉ ቤተሰቤን ወደ ጫካ ወስዶ እኔን አቁምልን ያለበለዚያ ለቤተሰቦች አስብ ብለው ሲደራደሩኝ ከነበሩት ከፍተኛው ሚና የተጫወተው ኢያሱ አበራ ይባላል። በአሁን ሰዓት ለመንግስት እጁን ሰጥቷል፣ እስከነ ግብረ አበሮቹ ማለት ነው። ለዚህ ጊዜ ስላበቃኝ ከምንም በላይ ደስተኛ ነኝ። ኢያሱ አበራ ይሄ ቪዲዮ ከደረሰ እኔ ይቅር ብያለሁ። ነገር ግን ልክ እንደነበርኩኝ ስለተረዳህ ምን ተሰማህ? እና አዳምጠው። አበራ ይመር እባላለሁ። የአማራ ፋኖ ህዝባዊ ድርጅት ምክትል የፖለቲካ መምሪያና አፋሕድ ወሎ ቤት አማራ ጠቅላይ ግዛት እዝ የፖለቲካ ዘርፍ ኃላፊ ነኝ። እንግዲህ ስለ አማራ ፋኖ ህዝባዊ ድርጅት በተለያየ ሚዲያዎች በተለያየ ማህበራዊ ገጾች ሲነገር እንደነበረ ሁላችንም የምናውቀው ነው። የህዝብ ትግል ተሸክሞ የአማራን ህዝብ ጥያቄ አንግቦ እያታገለ የነበረ ድርጅት ነው። ከአጭር ጊዜ በኋላ አቅጣጫዎቹን እየቀየረ የመጣበት ሁኔታ አለ፣ በትግሉ ሜዳ ላይ ማለት ነው። አቅጣጫዎች እየተቀየሩ የመጡበት ሁኔታ ነው ያለው። ዋናው ነገር ግን አፋሕድ ወይም የአማራ ፋኖ ህዝባዊ ድርጅት ለሰላም ካለው ፍላጎት አንጻር የህዝብን ጥያቄ ምንድነው ያለው ጥያቄ፣ ህዝቡስ ምንድነው የሚፈልገው የሚለውን ግንዛቤ ውስጥ በመክተት የተለያዩ የሰላም አማራጮችን ሲጠቀም ነበር ማለት ነው።